መጠማት አውቃለሁ መራር ነው መራብ መጠማት። ሞቱን በራሱ ያወጀው እስክንድር ነጋ ብያለሁ። እሱ ከዛሬ ጀምሮ ለኔ እስክንድር ሞቷል። እስክንድር ሞተ ያልኳችሁ ትላንትና እስክንድር በሚዲያ ሞቶ መነሻችን አማራ መዳረሻችን ኢትዮጵያ ከዚህ ውጪ ነገር የለንም ሲል ከርሞ አሁን ግን እነ አስረስ ጠምዝዘው መዳረሻችን አማራ መነሻችንም አማራ ወደሚለው ተቀላቅሏል። ወጥቶ በቱርክ ምናምን ሚዲያ የለፈፈው በዜሮ አባስቶታል። አማራ ነው መነሻዬ መዳረሻዬም አማራ ነው ብሏል እስክንድር። ሞተ ያልኳችሁ ለዚህ ፖለቲካሊ ለኔ ኢትዮጵያዊ ሞት ማለት ነው። ይሄንን አምኖ ተቀብሏል። በጣም የሚያሳዝነው ግን አምነው ያልተቀበሉት እነ መነሻችን አማራ ነው መድረሻችን ኢትዮጵያ ነው የሚሉት እነ መቶ አለቃ ካፒቴን ማስረሻ በተገኙበት እንዲገደሉ የተወሰነባቸው እነ ሀብታሙ ማን ይሄ ሙሀባ ምናምን እርምጃ የወሰደባቸው። እስክንድር ግን አምኖ ተቀብሎ መነሻችን አማራ መዳረሻችንም አማራ ነው ርዕዮታችንም አማራነት ነው። ከፈለገ ወጥቶ ኤርሚያስ የሚለው ውሸት ነው ይወጣና እንዲያ በዚህ ምክንያት አፋብሃ የነዘመነ የነ አስረስ ዶክመንቱን አጽድቆታል። ወስኖ አጽድቆታል። ልዩነት የተፈጠረው አፋሕድ ውስጥ ነው። አፋሕድ ውስጥ የተፈጠረው ልዩነት ቅድም ያነሳውላችሁ ሰዎች አማራ እንደ ግብ መውሰድ የለብንም፣ መነሻችን የአማራ ትግል ሊሆን ይችላል እነ ፋንታው ሙሀቤ ማለት ነው። መዳረሻችንን ግን ያን ማድረግ አያዛልቅ የሚል ነገር ነበር ያነሱት። ይህን ግን አይሆንም ተብሎ ርዕዮተ ዓለሙን አማራነት የሚል አድርጎ እስክንድርም ተቀብሎት ከሞላ ጎደል ከነሱ ተለያይቷል። የህወሓትንም ተቀብሏል። ሁለተኛው የእስክንድር ሞት እሱ ነው። ሁለተኛው ሞቱ ማለት ነው። ሻዕቢያ ብቻ ሳይሆን በመቀናጆ ውስጥ ከህወሓት ጋር መስራት አለብን የሚለውንም ተቀብሏል እስክንድር። እነ ካፒቴን ማስረሻ ህወሓት የኢትዮጵያ ብሎም የባህናነት የአማራ ጠላት እንጂ አብረን የምንሰራው አይደለም ብለው ልዩነት ወጥተዋል። ማስረሻም ፋንታው ሙሀቤ ማለት
እነ እስክንድርና ቅድም የጠቀስኩላችሁ በሙሉ ግን ከህወሓት ጋር ታክቲካልም ስትራቴጂክም አላይ ማድረግ እንችላለን፣ ሻዕቢያ በበላይነት ሆኖ ሊመራ ይገባል ብለው ተስማምተዋል። በአንድ ቀን ሁለት ሞት ነው የሞተው እስክንድር። በአንድ በኩል ኢትዮጵያ ሲል መዳረሻዬ ምናምኔ እያለ ሲል የነበረውን ነገር ቀርጥፎ በልቶ አሁን ወደ መነሻችን አማራ መዳረሻችን አማራ፣ አማራዊነት ርዕዮታችን ነው የሚል ተስማምቷል። ሁለተኛ ሞት የዚህ ነገር አጋርነት ከሻዕቢያና ከህወሓት ጋር መሆኑንም ተቀብሏል። ሶስተኛ ሞትም አላቸዋል። በአቋማቸው የጸኑትን ሰዎች እንደነ ኮሎኔል ፋንታው ሟባ እንደነ ካፒቴን ማስረሻ አይነት ሰዎችን ደግሞ እንፍሽፍሽ ተፈጥሮ ክፍፍል ተፈጥሮ መኖር ስለማይችሉ እርምጃ የሚወሰድባቸው። ስለዚህ እነዚህ ሶስት ነገሮች በእኔ እምነት የእስክንድርን ፖለቲካዊ ሞት የመጨረሻ ያጠናቀቁ አድርጌ ነው የማስበው። ስለዚህ ሚስተር ጀስቲፋየር ልክ ነበረ ማለት ነው። the grand justifier ተገዶ ነው ወዶ ነው። አሁን ተገዶ ነው ምናምን ማለት አልፈልግም። ማልፈልገው ለምንድን ነው? እነ ኮሎኔል ፋንታው ሟባ ለምን አንቀበልም? ለምንድን ነው እነ ካፒቴን ማስረሻ ሰጤ አንቀበልም? ለምን እሱ ለምን ይቀበላል? ሌሎቹ ለምን አይቀበሉም? አንቀበልም። በህይወታቸው ላይ ለምን ፈረዱ? በጣም ያስደነገጠኝን ነገር ልናገረው። አርበኛ እስክንድር በስም ጠርቶ እከሌ ከሌ ብሎ አፋ ከባዕዴን ጋር የሚገናኙ መሆናቸውን 100% ማስረጃ ይዘንባቸዋል ያላቸው ሰዎች እዚህ በውጭ ያሉ ማለት ነው። ማስረጃ አለን። እነዚህ ቀጥታ ከባዕዴን ጋር ቀጥታ ከመንግስት ጋር የሚሰሩ መሆናቸውን አረጋግጠናል። እንደውም አረጋግጠናል ብቻ አይደለም፣ ለከሌ ደውለህ ግንኙነታቸውን እንዲጠነቀቁ ንገራቸው፣ ችግር ውስጥ እንዳይከቷቸው እነዚህ ሰዎች ብሎ ከመንግስት ጋር እንደሚሰሩ ያረጋገጠልኝን ሰዎች የአዲስ አበባ ካውንስል ምናምን ተብሎ ሲመሰረት እዛ ውስጥ አመራር ምናምን ገለመሌ ምናምን ሆኖ መጡ። I was like shocked። ምን እየተደረገ ነው ያለው? እንዴ ምንድን ነው እየሆነ ያለው? ሌላ ሰው አይደለም የነገረኝ፣ አርበኛ እስክንድር ነጋ ራሱ ነው የነገረኝ። በስም ጠርቶ ነው ማስረጃ አግኝተናል ያለኝ። እኔ ደግሞ ይጠንቀቁ ላለኝ ሰዎች ደውዬ ተጠንቀቁ፣ ምክንያቱም ማስረጃ ሙሉ በሙሉ አግኝተናል ተጠንቀቁ ብሏል ብዬ ነግራቸዋለሁ። እነዚህ አካላት እንዴት ሚዲያ ተብሎ መጡ? አርበኛ እስክንድር ነጋ ይህን ነገር አያውቀውም ማለት ነው። መቼም እያወቀ
ይሄ ሊሆን አይችልም የሚል ነገር ተሰማኝ። ላያውቀው ይችላል የሚል ስለዚህ ወደ ማጣራት ነው የሄድኩት። ያውቀዋል ላያውቀውም ይሄንን ነገር ይሄን ነገር ያውቀዋል። የሚያውቀው ከሆነ ይነግረናል። የማያውቀው ከሆነም እና በቀጥታ የዚህን ቁልፍ ፈቺው እሱ ነው የሚሆነው። ስለዚህ እሱን ማነጋገር አለብኝ ብዬ እንደወስን ነው ምክንያት የሆነኝ። ሞከርኩኝ። በዚህ ጉዳይ ላይ መልስ ለመስጠት አልቻለም። ሰዎች ስላስፈቀድኩ ስም አልጠራም አነጋገሩኝ። እንደው እዚህ ውጭ ያላችሁት የሆነ እርቅ ፈጽማችሁ ምናምን እንዴ ምንድን ነው እርቅ ምናምን ማለት